ማንም ቅራቅምቦ መጥቶ አፉን እንዲከፍትባት አልፈልግም። እህቴ እንድትጎዳም አልፈልግም። እሺ ካልከኝ እንሂድና ዛሬውኑ እናምጣት። ቤት መታ ሪላክስ አርጋ ተዝናንታ ራሷን አድሳ ከልጇ ጋር ፋውላ እንደገና አዲስ የድሮዋ ማቃት ሩታ ሆና መመለስም ካለባት ወደ ቤቷ እንድትመለስ ነው የምፈልገው። እንሂድ፣ ሩታን እናምጣት። ከዚህ በኋላ ማንም እዛ ያለ አፉ የሚከፍትባት እንዲከፍቱባት ማንም አልፈልግም። በቃ ማንም እንዲናገር እንኳን መናገር እንኳን አፍ መክፈት ቀርቶ በሙሉ አይናቸው እንዲያዩት አልፈልግም። እንሂድ፣ ሄደን እናምጣ። እህቴ ጠንካራ ሴት ናት፣ ጎበዝ ናት፣ ጀግና ናት። እሱ ሄደ ማለት መኖር አትችልም፣ ልጇ ማሳደግ አትችልም ማለት አይደለም። ዝንጥ ብላ ኩርት ብላ በኮንፊደንስ የምትኖርና መኖር የምትችል እህት ነች። በሰው ስሜት ላይ መጫወትና በሰው አንተን ስለወደደ አንተን ስላፈቀረ በዚህ ልክ ሩታ ሰው እንደሌላት ቤተሰብ እንደሌላት ማንንም ከጎኗ እንደሌለ አሰበሷን ለመጉዳትና ይሁን ምርጫው ስለማስገባት መሞከሩ በራሱ በጣም የሚያስጠላ ነገር ነው። አብርሃም እኔ ይቅርታ እኔ ሰው ነው ብዬ ማላስበው። ምክንያቱም አስተሳሰብ የሌለው ተምሮ እንዳልተማረ በቃ የሆነ የወረደ ዝቃጭ ታች ወርዶ የተገኘ ሰው ነው። እኔ እንደጠበቁት አይደለም። ለአብርሃም ትልቅ ቦታ ትልቅ ክብር ነበረኝ በፊት ማለት ነው። በመሰማው በቃ በአንዳንድ ነገሮች በስነ ምግባሩ በፊት ጥሩ ሰው ነበር ብዬ ማስበው። ለካ የሰው ልጅ የውስጡ ባህሪ እየቆየ እያደረ እየዋለ ነው የሰው ማንነቱ የሚገለጸው። እና አሁን አብርሃም የራሱ ማንነቱን እየገለጸ ነው ያለው እዚህ ጋር ማለት ነው። የሆነ ጀብድነት አይደለም እኮ ሴት ማማረጥ፣ ሴት ማገላበጥ የሆነ በጣም የወረደ ደካማ ከመሀይም እኔ አእምሮ ቢስ ከሆነ ከአንድ ሜንታል ኬስ ካለበት ሰው በምንም ለይቼ አላየውም። ከሚስቱ አብራው ከኖረችው ከወለደችለት ሚስቱ እንኳን ብዙ ነገር መማር ይችል ነበረ። ግን መማር የማይችል መቼም መለወጥ የማይችል ሰው ነው እሱ። መቼም የፊቱን ደስታ ብቻ የሚያይ ነው። ከኋላ ያለውን ነገር ማይ ከፊት ለፊት ያለውን ለጊዜ የዕለቱ ወደፊት እንኳን አርቆ ቢያስብ እዚህ ደረጃ አይደርስም ነበር። እሱ የዕለቷን ነው እሷ ያቺኛው ማብራት ያለው የዕለቱን ነው እንጂ የወደፊቱን አላስበም ማለት። በዚህ ሰዓት መሆን ያለባት ከቤተሰቧ ጋር ነው። ማንም ከቤተሰቧ በላይ አያስብላትም። እኛ እንጨነቅላታለን፣ እናስብላታለን። ግን ደግሞ ማንም እንደ እህትና እንደ አባት እንደ ቤተሰብ የሚያስብላት ማንም የለም። ገባችሁ? ጭንቀቷን ተረድቶ ጉዳቷን ተረድቶ ቢያንስ ያበረታቷታል፣ ከጎኗ ይቆማሉ ብዬ ያስባሉ። ስለዚህ ሩትዬ ተረጋግተሽ ለማሰብ ሞክሪ። ከዛም ደግሞ በቃ በዚህ ሰዓት እንድትረጋጊ ምናልባት ከቻልሽ ቤተሰብ ጋር መተሽ ራስሽን አረጋግተሽ ሰላም ሆነሽ ሰላምሽን ጠብቀሽ ብትመለሺ ሞር የተሻለ ነው ብዬ አስባለሁ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን አለን። እንግዲህ ሰሞኑን ትንሽ ጠፍቻለሁ። አንዳንድ ነገሮች ትንሽ ሳይመቹኝ ወደ እናንተ መምጣት አልቻልኩም። ያው እየተፈጠረ ያሉት ነገሮች እያያችሁ ነው። ከእናንተ ምንም የተደበቀ ነገር የለም። ሁሉም ነገር የምታውቁት ነው። እናንተ ጋር ያለ ነገር ነው። እንደ ድንገት ደግሞ እኔም አንዳንድ ነገሮች ላስተካክል ወደ ቡታጀራ ሄጄ አሁን ያለሁት ቡታጀራ ነው። ትላንትና ከትላንት ወዲያ በጣም ብዙ ነገሮች አይታችኋል። አንዳንዴ ከሰው የማጠብቁት ነገር ማለትም አንዳንዴ ምርጫ ውስጥ የማናስገባቸው በጣም ብዙ ነገሮች አሉ። የማንደራደርባቸው ምርጫዎች የማናስገባቸው በህይወታችን ቀይ መስመር ያሰመርንባቸው በጣም ብዙ ነገሮች አሉ። አብርሃም ደግሞ ምርጫ ውስጥ ማስገባት የሌለበት ነገር ማስነካት የሌለበት ነገር አስነክቶ ትላንትና አይተነዋል። ማለትም በምንም ተአምር በምንም ሁኔታ እኔ ሚስቴን የልጄን እናት ምርጫ ውስጥ ላስገባት አልችልም። ምክንያቱም ሚስቴ ነች፣ የልጄ እናት ነች። ስለዚህ አብርሃም ደግሞ ይህንን ሁሉ ነገር ትቶ ጭራሽ የማነች የሄርሜላ ምናምን ተሰብስበው በዛ ሁሉ ሰው ፊት እንደዛ ማድረጉ በጣም የሚደብር ነገር ነው። እኔ ለምን እንደፈለገው አይገባኝ። እውነት ለመናገር ታውቃላችሁ፣ በዚህ ልክ ግርግሩ፣ በዚህ ልክ ይሄ ብዙ ነገር መፈጠሩ ለምን እንደፈለገው፣ ለምን በዚህ ልክ ደግሞ ሩታን ምርጫ ውስጥ አስገብቷት በዚህ ልክ የሆነ ውስብስብ የሆነ ነገር መፍጠር ለምን እንደፈለገ እንዴ። አንዳንዴ እኮ ለልጃችን ብለን እኛ ልጅ ባይኖረንም ከአባቶቻችን ብዙ ነገሮች እንማራለን፣ ካገቡ ሰዎች ብዙ ነገሮች እንማራለን አይደል እንዴ። ለልጄ ብዬ የምተዋቸው ብዙ ነገሮች ሊኖሩ ይችላል። አብርሃም ግን ይህንን ሁሉ ነገር ትቶ ይህንን ሁሉ ነገር ወደ ኋላ አስቀርቶ በነዛ ሰዎች ሁሉ ፊት ለሩታ ምርጫ ስራ አስገብቶ አንቺን ነው የምፈልገው፣ ካንቺ ጋር ነው መሆን የምፈልገው ማለት ህመሙ ከባድ ነው። አስቡት እናንተ ብትሆኑ ማለት ብዙዎች እዚህ እህቶች አላችሁ ማለት ሴቶች እዚህ ሰር መተው ኦዲየንሶች አላችሁ። እናንተ ብትሆኑ ከማትወዷት ሴት መሀል ቆማችሁ ምርጫ ውስጥ ገብሳችሁ እንደዚህ አይነት ነገር ስትባሉ ምን ስሜት ይሰማችኋል? በጣም የሚደብርና የሚያስጠላ ነገር ነው። አብርሃም ጭንቅላቱ በዚህ ልክ እየደነዘዘና አንዳንዴ እኮ የሰው ልጅ እያደረ ሲመጣ ነገሩ እየተሻሻለና አይምሮ እያስተካከለ ይመጣል። እሱ ግን እየባሰበትና በጣም የማይሆን ነገር እያደረገ ነው እየመጣ ያለው። ገባችሁ?
በዛ ልክ ነበር ባለፈውም የአብርሃም እህት ቡዜ ስትከራከርለት የነበረው ወንድሜ እንደዚህ ነው ብላ ስታወራለት ደረቷን ነፍታ ስትናገርለት የነበረው ለዚህ ወንድሟ ነበር። አንዳንዴ ወንድማችን ብቻ ስለሆነ ከጎኑ መቆም አለብን ማለት አይደለም። ከጎኑ መቆም ያለብን ሁልጊዜም ከእውነት ጎን ነው። በዛ ልክ ደግሞ ቡዜ ያን ነገር አድርጋ ሩታን የተናገረችለት ወንድሟ ይሄ ነበር። ስለዚህ አብርሃም እያደረገ ያለው ነገር በየቀኑ እያባሰበት በየቀኑ እየተበላሸ ነው እየመጣ ያለው። ዛሬም በርግጥ በዚህ ልክ የመጣሁላችሁ የሩታ እህት እዱን ዛሬ ላገኛትም ከሷ ጋር ብዙ የምናወራቸው ነገሮች አሉ። እሷ ላገኝ ፈልጋለሁ በጥብቅ ብላኛለች። ከሷ ምን ማውራት እንደፈለገ በእርግጠኝነት የሩታ ቤተሰቦች ቢሰጥ በጣም ነው የሚሰማቸው፣ በጣም ነው የሚደበራቸው። ምክንያቱም አብርሃምን ወደው አብርሃምን አክብረው ቤተሰብ አድርገው ተቀብለው ከዛም ደግሞ አልፎ ተርፎ በሊ ተዛምደው በዚህ ልክ ደግሞ ሩታን በጓደኞቿ ፊት ሲያዋርዳት አይደለም የሩታ ቤተሰብ ማዘን፣ እኔ ራሱ በጣም ነው የተናደድኩት። እኔ ራሱ በጣም ነው ያዘንኩት። ገባችሁ? አይደለም የሩታ እህት ሆኜ ወይ የሩታ ወንድም እናት ሆኜ መናደዱ ቀርቶ እኔ ራሱ በጣም ነው የተናደድኩት። ገባችሁ? ስለዚህ አሁንም ቢሆን ለምን እንደፈለገች ምን እንደምታወራኝ ባላቅም በእርግጠኝነት ስለ ሩታ ነው። እዱዬ ሰላም ነው? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን አለሁ። ሰላም ደህና ነኝ፣ እግዚአብሔር ይመስገን። ከቤተሰብ ጋር አንዳንድ ነገሮች እያወራን ነው። ደህና ነሽ? እንዴት ነህ? እግዚአብሔር ይመስገን። እንግዲህ ካሜራ ይዘህ ነው? አዎ። ያው ሰላም ቤተሰብ፣ የካሉ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን ይሁን። በያላችሁበት ሰላምና ጤናችሁ ብዝት ይበል። ሁልጊዜ ይሄን ምኞቴን ከእናንተ አላርቅም፣ ሁሌም እለግሳችኋለሁ። በያላችሁበት ሰላም ሁኑልኝ እላለሁ። እንግዲህ ካሉን ዛሬ ማለት ማውራት የሚያስጠላ ነገር ነው። እንዴት ብዬ ልጀምርልህ? ነገሮች ሁሉ የሚያስጠሉ ሆነው ስለተገኙ ያው አንዳንድ ነገር አጋጣሚ ብታጅራ ስለመጣ መምጣትን ስሰማ አንዳንድ ነገር ላውራ ብዬ ነበርና በዛ አጋጣሚ ቢኒና አንተን በጣም ማመስገን ወዳለሁ። ሁልጊዜም ከሩታ ጎን ናችሁ። ስለ ሩታ የምትወግኑ በቃ ስለ ሩታ የምታስቡ የምትጨነቁ ምርጥ ወንድም ናችሁ። ቴንክ ዩ በዚህ አጋጣሚ አረ ምንም አይነት ግዴታችን ነው። አብርሃም እንጃ ማሰብ ተስኖታል ብዬ ማለት ነው የምፈልገው። ምንድነው እሱ እያደረገ ያለው የሆነ እኔ እንጃ ሕፃን ልጅ እንኳን አንዳንዴ በሕፃንነቱ የሚያደርጋቸውን ነገሮች ያውቃል። እሱ ግን ይቅርታ አድርጉልኝና ሁልጊዜ ሰው መሳደብ አልወድም፣ ግን ነገሮች እንድናገርና እንድሳደብ ያደርጉኛል። በጣም የወረደ አስተሳሰብና በጣም የወረደ አእምሮ ሆኖ ነው የተገኘብኝ። በቃ ከምጠብቀው በላይ አብርሃም ወርዶ ነው የተገኘው። ሁሌም የምለው ነገር ነው። ሲያጠፋ ጥፋቱን እናገራለሁ፣ ጥሩ ነገር ሲያደርግ ደግሞ ጥሩነቱን ነው ማወራው እና በዚህ ልክ አብርሃም በጣም ወረደብኝ። ከሕፃን አነሰ። እኔ እንጃ በራሱ አእምሮ መጓዝ የማይችል ፍጥረት ሆኖ ነው እየታየኝ ያለውና በዚህ ልክ በሰው የሆነ ከብት እንደሚገዛ አይነት ነገር ከሰዎች ጋር ቆሞ መደራደር በጣም ወረደ። ከአንድ ባለ ትዳር ከልጅ አባት እንደዚህ አይነት ነገር አይጠበቅም። ሰው ይዋደዳል፣ ይዋለዳል፣ ይጣላል፣ ብዙ ነገሮች አሉ። መጣላት እንዳለ መታረቅ አለ፣ መታረቅም እንዳለ መጣላት አለ። በጣላትና መለያየት የሆነ ነው በእነሱ አልተጀመረም። ግን የነሱ የአብርሃም ድርጊት በጣም ይደብራል። አንድ ሰው ከሚያደርገው ያነሰ የወረደ ነው እያደረገ ያለው። ሰው የመሰለውን መምረጥ መብቱ ነው። ግን ይሄ ገበያ ላይ የእቃ ግዢ አይነት ነገር ነው ራሱን እያደረገ ያለው። በዛ ልክ ነው ወርዶብኝ የተገኘው። እኔ እውነት ለመናገር ዱዬ አላቅም። አብርሃም በዚህ ልክ እኔ እንጃ ማለት አንዳንዴ እኔ እያልኳቸው ነበር ቤተሰብን ማልደራደርበት የራሴ የሆነ ነገር አለኝ። ገባሽ? እኔ ደግሞ በዚህ ልክ ሩታ እንዴት ለድርድር ውስጥ እንዳስገባትና በዚህ ልክ ይወረደ ነገር ማድረግ ለምን እንደፈለገ አላቅም። ገባችሁ? እኔ በቃ የሰው ልጅ እኮ ካልፈለገ ኦሬዲ በቃ ተቻለው ብሎ ግን ሩታንም አስቀምጦ በዚህ ልክ የሆነ ለሰው ልጅ ክብር ይሰጣል አይደል እንዴ? ክብር አለመስጠቱ በራሱ ለሩታ በዛ ልክ ዲስሪስፔክት አድርጎ ይሁን እኔ ባልፈልጋት ራሱ ምናልባት የሆነ ሴት ባልፈልጋ በክብር ነው ማውራት። ሁለት ሴት ሶስት ሴት መሃል ለምርጫ አላቀርባትም። ምን መሰለህ ካለ የዚህ ጋር ሀሳብን አላቋርጠህና ለሱ ጀብድነት ይመስላል። ይሄ ለሱ ጀብድነት እውቅና ይመስላል። ይሄ ግን የወረደ አስተሳሰብ ነው። አእምሮ ያለው ሰው ባለ አእምሮ ሰው እንዲያደርግ እሱ አእምሮ ቢስ ስለሆነ ነው። በቃ አእምሮ ቢስ የሚያደርገውን ነገር የማያውቅ እንጭጭ ገና የተወለደ ልጅ ራሱ ከሱ ይበልጣል። በእውነት በጣም ነው የምናገረው።
በጣም ህፃን ልጅ ገና የተወለደ ልጅ ከሱ ይበልጣል። እሱ የሆነ ጀብዱነት መስሎታል። እዛ ጋር ሰው ተደርድሮ የሆነ ይሄ የልብስ ወይ የእቃ ወይ ከብት ግዢ እንትን ውስጥ ይቅርታ አድርግልኝና የሆነ ባዛር የገባ ነው የሚመስለው። እቃ ሰው ለመግዛት እንዴት ነው ገብቶ እቃዎችን መርጦ አይደለም የሚመስለውን እቃ የሚገዛው። ልክ እሱም እንደዛ ባዛር የገባ ሴቶች መሀል ባዛር ውስጥ የገባ ነው መስሎ የታየኝ ማለት ነው። እና ይሄ የሚያደርገው ነገር በጣም የወረደ አስተሳሰብ ነው። አይጠቅምህም። በዚህ አጋጣሚ ካሉ አሁን ለመረጣት ሴት ራሱ የሚሆናት አይደለም። ምክንያቱም ነገ ደግሞ የሆነችው አመታ ብትሰወሰው ወደዛች ሴት ያለ መሄዱ ምን ያህል ኮንፊደንስ አላት ነግሬያታለሁ። ነገ ከነገ ወዲያ ደግሞ የሆነ እኔ ወደዛ አልልህም ራስህ የሰው ህይወት አታበላሽ ብያለሁ። የሰው ህይወት ማበላሸት የለብህም። እዛች ጋር አሁን ሄርሜላ ወዶኛል መርጦኛል በቃ አፍቅሮኛል ብላ አወራ። እሺ ጥሩ ኑሮ ትኖር ትቀጥል። ነገ ግን እሷንም እንደ ተመራጭ ዕቃ ጥሏት ወደ ሌላኛው ወደምትመጣው ሴት አለመሄዱ ምን ያህል ኮንፊደንስ ኖሯት ነው። በእርግጥ እሷ የዛሬውን እንጂ ወደፊቱን አላስብም ነው። ይሄ ደግሞ ደካማ አስተሳሰብ ነው። በጣም ደካማ አስተሳሰብ ነው። እሷም ለነገሩ ከሱላ ምንድነው የሚባል አባባል አለ እንትን ከጊደር ከምን የዋለች ከሀያ የዋለች ጊደር ፈስተምራ ትገባለች የሚባል አባባል አለና እሷም ከሱ ስለዋለች አልፈርድባትም። በሱ አይምሮ ልክ አድርጓታል። በሱ አይምሮ በሱ ሳንባ ነው የምትተነፍሰው። ነገ ጥሏት እንደሚሄድ ከሷ ደግሞ የተሻለ ሴት ስትመጣ ደግሞ ምርጫ ውስጥ አስገብቶ እቺኛን አስቀምጦ ወደ ሌላ ሴት እንደሚሄድና እንደማይሄድ ምን ያህል እርግጠኛ እንዲህ ሊያደርግሽ ይችላል የስላት ምን አለችኝ? የዛሬውን ነው ማየው ነው ያለችኝ። ታያዋለች፣ ችግር የለም ለግበኔ ነው ሁሉም ነገር ማለት። እኔ አሁን በዚህ ሰዓት ያቺ ሄርሜላ ተብዬው አሰዋት ስለሷ ምንም ማንሳትም ማውራትም አልፈልግም። ነገር ግን አብርሃም በዚህ ልክ ሩታን ከእንግዲህ በኋላ ማለትም ከዚህ በፊትም አውርተናል እየጎዳት ብዙ መጥቷል አይደለም። አሁን ያኔ ከእርጉዝ ከሆነችበት ጊዜና ሰዓት ጀምሮ ለሷ ውድቀት፣ ለሷ ማዘን፣ ለሷ ማልቀስ የሚችለውን ነገር ሁሉ አድርጓል። አንዳንዴ ለሰው ልጅ አንቺ ለደስታው ነው የምትሽው ነገር የምታደርጊው፣ ደስተኛ እንዲሆን ካለበት ነገር እንዲወጣ የምትሽው ነገር ሰፖርት ታደርጊዋለሽ። አብርሃም ግን ከያኔ ጊዜና ሰዓት ጀምሮ ለሀዘኗ ለማልቀሷ ብዙ ነገሮች እያደረገ እስከ ዛሬ ደርሷል። ዛሬ ደግሞ እዚህ ጋር ደርሶ ጭራሽ ምርጫ ውስጥ አስገብቷት ሄርሜላን አንቺን ነው የምፈልገው ሩታን አልፈልግም ማለቱ በራሱ በጣም የሚያስጠላና የሚደብር ነገር ነው። ምክንያቱም አብርሃም እኔ አላውቅም እውነት ማንንም ብለህ በእርግጠኝነት ይሄን ቪዲዮ ታየዋለህ። ማንንም ብለህ ነው የምታስበው ራስን ጭራሽ እንደ ተወዳጅ እንደ ተፈቃሪ ጭራሽ ብዙ የሚወድ አይደረግም። እንደዚህ ማንም ሊወድህ ማንም ላይወድህ ይችላል። ግን በዚህ ሁሉ ሰው በሰው ስሜት ላይ መጫወትና በሰው አንተን ስለወደደ አንተን ስላፈቀረ በዚህ ልክ ሩታ ሰው እንደሌላት ቤተሰብ እንደሌላት ማንም ከጎኗ እንደሌለ አሰበሷን ለመጉዳትና ይሄውን ምርጫ ውስጥ ለማስገባት መሞከሩ በራሱ በጣም የሚያስጠላ ነገር ነው። ገባሽ? በጣም እኔ አብርሃም እኔ ይቅርታ እኔ ሰው ነው ብዬ ማላስበው። ምክንያቱም አስተሳሰብ የሌለው ተምሮ እንዳልተማረ በቃ የሆነ የወረደ ዝቃጭ ታች ወርዶ የተገኘ ሰው ነው። እኔ እንደጠበኩት አይደለም። ለአብርሃም ትልቅ ቦታ ትልቅ ክብር ነበረኝ በፊት ማለት ነው። በመሰማው በቃ በአንዳንድ ነገሮች በስነ ምግባሩ በፊት ጥሩ ሰው ነበር ብዬ ማስበው። ለካ የሰው ልጅ የውስጡ ባህሪ እየቆየ እያደረ እየዋለ ነው የሰው ማንነቱ የሚገለጸው። እና አሁን አብርሃም የራሱ ማንነቱን እየገለጸ ነው ያለው እዚህ ጋር ማለት ነው። የሆነ ጀብድነት አይደለም እኮ ሴት ማማረጥ፣ ሴት ማገላበጥ የሆነ በጣም የወረደ ደካማ ከመሀይም እኔ አእምሮ ቢስ ከሆነ ከአንድ ሜንታል ኬስ ካለበት ሰው በምንም ለይቼ አላየውም። ምክንያቱም አእምሮ የሚያስብ ሰው እንደ ትልቅ እንደወለደ እንደ ባለ ትዳር መሆን የማይችል ሰው ነው። ይሄ ለወደፊትም ለትዳርም ለኑሮ የማይመች ሰው ነው በቃ እሱ ማለት ነው። በዚህ ልክ የሰው ልጅ እኮ አንድ ቀን ያጥፋል፣ 2 ቀን ያጥፋል፣ 3 ቀን ያጥፋል፣ ከዛ በኋላ ይመለሳል፣ ይማራል። እሱ ግን እየባሰበት ከድጡ ወደ ማጡ የሚባል ነገር አለ። እሱ እንደዛ አይነት ሰው ነው በቃ ማጥ ውስጥ ገብቶ የማወጣ የለም። እሱ ማጥ ነው ማለት እችላለሁ በዚህ አጋጣሚ ማለት ነው። እሱ የትም ይሄድ ማንንም ያፍቅረው ገደል ይግባ ከዚህ በኋላ። ስለዚህ እኔ አሁን አንድ ነገር ምልህ ነገር እኔ ሩታ መታ እሷ ራሷን ሪላክስ አድርጋ ከልጇ ጋር ተዝናንታ ራሷን አድሳ አሁን በዚህ ሰዓት እሷ ብስጭት ውስጥ ልትሆን ትችላለች፣ ላትሆን ትችላለች። ምክንያቱም ያው የተለማመደችው ነገር ነው። ግን የሰው ልጅ የሆነ አለ አይደለ ልጁን ወሰደ። እናንተም ሲወስድ ልጁ ያለበት ስፍራ አሳዩኝ ምናምን ብላችሁ ብዙ ነገር ከጎና ሆናችኋል። እሺ ህግና ህግ ዳኛው ልጇ ነው አመጣ የወለደችው ልጅ ነው፣ 9 ወሯ ልጅ ነው አስመለሰች። ኦኬ
ችግር የለም ልጅ መተታ ያለ ብላ በአንድ ልብ ፈቀደችለት። እሷ ክፋትና የተጣመመ ልብ የላትም። ቀንና መልካም የሆነ ልብ አስተሳሰብ ነው ያላት። ካሷ ከሚስቱ አብራው ከኖረችው ከወለደችለት ሚስቱ እንኳን ብዙ ነገር መማር ይችል ነበር። ግን መማር የማይችል መቼም መለወጥ የማይችል ሰው ነው እሱ። መቼም የፊቱን ደስታ ብቻ የሚያይ ነው። ከኋላ ያለውን ነገር ማይ ከፊት ለፊት ያለውን ለጊዜ የዕለቱ ወደፊት እንኳን አርቆ ቢያስብ እዚህ ደረጃ አይደርስም ነበር። እሱ የዕለቷን ነው። እሷ ያቺኛው ማብራት ያለው የዕለቱን ነው እንጂ የወደፊቱን አላስብም ማለት። እሱም የዕለቱን ነው እንጂ የወደፊቱን አያስብም። እዛው በቃ አንዴ የጻን ልጅ እንጀራ እንደ ቡክት እዛችሁ የዕለት ህይወታቸውን ነው እነሱ የሚያስቡትና እኔ የምልህ ነገር እህቴ ጠንካራ ሴት ናት፣ ጎበዝ ናት፣ ጀግና ናት። እሱ ሄደ ማለት መኖር አትችልም፣ ልጇ ማሳደግ አትችልም ማለት አይደለም። ዝንጥ ብላ ኩርት ብላ በኮንፊደንስ የምትኖርና መኖር የምትችል እህት ነች። ስለዚህ እሷን እንሂድና አንተ ይዘኝ በቃ መጣህ አይደለ? በዚህ አጋጣሚ ስላገኘው ደስ ብሎኛል። ሄደን እሺ ካልከኝ አብረናት ይዛን እንምጣ። ሩታ እዚህ ትምጣ፣ ሪላክስ ትዝናና፣ ራሷን ትመልስ፣ ታድስ፣ ፋትበል። ከዛ በኋላ እሷም የራሷን ህይወት ይሆነኛል ያለችውን ይበጀኛል ያለችውን ህይወት መኖር ትችላለች። ከዚህ በኋላ ግን ልጅህም ማየት የሚከለክል የለም። ልጅህም ማየት ትችላለህ። እሷ ግን በምታደርገው ነገር እኔ እኮ የሚያነደኝ ካሉ ምን አለ መሰለክ እሱ እንደዛ ሄድና ይንቦጫረቃል አይደል? እሷ ደግሞ የራሷን ላይፍ በቃ ልጀምር አሁን ነፃ ነኝ ብላ ላይፍ ልጀምር ስትል ያዙ ይልቀቁኝ አምባገሮኝ ቤት ድረስ መጥቶ ድብድብ ምን ያንጨራጭራል? ይሄንን ከፈለክ እኮ ሰው የምትፈልጋት ከሆነ ተሰብስበ ክብርህን ይዘህ መቀመጥ ትችላለህ። አንተ ክብርህን የማትፈልግ ሰው ስለሆንክ እሷ ክብሯን ትፈልጋለች። መኖር ያለባትን ይኸው ትኑር በቃ ልቀቃት እንዴ! አንተ እዛ ጋር እየተንበጫረቅ እሷ ምን ቆርባለች ወይስ መሎክሴ ናት እሷ? ስለዚህ ልጅህን ማየት ትችላለህ። እሷ የፈለገችውን መርጣ የፈለገችውን ህይወት መኖር ትችላለች። በህይወቷ አትግባ በቃ ዞር ብለህ እንዳታያት ድጋሚ ማለት ነው። በቃ እሷ የራሷን የፈለገችውን ኑሮ ትኖር። ይሆነኛል ይበጀኛል ካለችው ጋር እንደፈለገችው መሆን ትችላለች። አንተ እንደፈለከው እንደምትሆነው እሷም ይበጀኛል ይሆነኛል ከምትለው ጋር እንደፈለገች መሆን ትችላለች። ድራሿን እንዳትነካ። ሲቀጥል ደግሞ እየመጣ ቤት አትረብሻት። ልጅህን አይተህ ውጣ ዳይ በቃ ይሄ ነው። ከዚህ በላይ ምንም ማስተላለፍ መልእክት የለም ላንተ። አሁን ልክ ነሽ። በእርግጥ እሷ የሆነ ደስተኛ ሲሆን እሱ አይወድም እንዳልሽው እሱ እንደፈለገ የሆነ እንደፈለገ እየወጣ የገባ እንደፈለገ የትም ሀገር ሄዶ እየመጣ እሷ ደግሞ የሆነ ነገር ስታ የሆነ ደስተኛ ስትሆን የሆነ ስትስቅ ማየት አይፈልግም። ገባሽ? ይሄ ደግሞ እናንተ አሁን እኔ በዚህ አጋጣሚ እምልሽ ነገር ምንድነው ታውቂያለሽ? ቤተሰብ እንደሌላት ወንድም እህት እንደሌለው እናት አባት እንደሌለው የሱ ቤተሰቦች በዚህ ልክ እሷ ላይ እንደዚህ ሲሆኑባት እናንተም ደግሞ እህት አላችኋት፣ የምታስቡላት እህት አላችኋት፣ የምትጠነቀቅላት እህት አላችኋት። ስለዚህ እናንተም የሚገባችሁ ነገር እንድታረጉ በዚህ አጋጣሚ ይፈልጋሉ። ገባሽ? እኔ አሁን እኔ አንቺ አዲስ አበባ መሄድ ፈልጋለሁ ነው ያልሽኝ። አዲስ አበባ ሩታ ቆይ እንድታመጫት ነው ወይስ ከሷ ጋር እዛ ሄደሽ ምን ማድረግ ፈልገሽ ነው? በቃ እኔ አሁን ከዚህ በፊትም እኮ የሆነ ጊዜ ካሉ ደውለልኛል። ስትደውልልኝ ምንድነው ያልኩ? ቆይ ካሉ ነገሮችን በርቀት ማየት ይሻላል። ምክንያቱም አለ እህት ወንድም፣ በቂ የሆነ እህት ወንድም አለ፣ ቤተሰብ አላት። ግን በባለ ትዳር መሀል ጣልቃ መግባት ማለት ነገሮችን ማስፋት ነው። ዴቭ ነገሮችን ነው የሚያጠበው፣ ሙዜ ደግሞ ነገሮችን ታሰፋለች ነው እያላት ነበር ዴቭ። ብዙ አሁን ወደዛ ውስጥ መግባት አልፈልግም። መካሪ ወንድም አለው እሱ። ቢያንስ ከወንድሙ እንኳን ብዙ ነገሮችን አይቶ መማር የሚችል ሰው ነበረ። ግን እሱ ከወንድሞቹ አይቶ መማር ማይፈልግ ሰው ስለሆነ ተወየሱ። በዚህ አጋጣሚ ዴቭ ምን ጊዜ መካሪ፣ ጥሩ፣ ትግስተኛ፣ ስነ ምግባር ያለው ሙሉ በሁሉ ነገር ሙሉ የሆነ ልጅ ነው። በጣም ነው የምወደው እሱ ልጅ፣ እግዚአብሔር ይባርከው። እና ባለፈው ስትደውልልኝ ነው ካሉ በቤተሰብ በትዳር መሀል መግባት አልፈልግም፣ እኛ በርቀት ሆነን ሀሳብ መስጠት ካለብን ሀሳብ እንሰጣለን፣ በትዳር መሀል መግባት አንፈልግም ብዬሽ ነበረ። ምክንያቱም እግርና እግር ይጋጫል። ያው በራሳችን ነው፣ እኛ ራሳችን በራሳችን ስንጣላ ራሳችን በራሳችን ስለምንፈታው ነው። ያው እንደ ራሴ መስሎኝ ነው ካሉ ሄጄ እንዲህ ነው ብዬ ፈለጥ ቆረጥ መሆን አልፈልግም። መምከር ካለብኝ እመክራለሁ፣ አንዳንድ ነገሮችን በውስጥ ማውራት ካለብኝ አወራለሁ ብዬ ነበረ። ግን አሁን በቃ ልኩን ጥጉን ካሳየን በኋላ እኔ ሄጄ ሩታ እህቴ መታ በሯን ዝግት አድርጋ ልጇን ይዛ መታ በቃ እዚህ ጋር ሪላክስ አርጋ አይምሮዋን አድሳ ከዛ በኋላ ሰው ምክር ሰምታ በቃ የራሴ ሆነኛል የምትለውን ወስና እንድትሄድ ነው ካሉ ማንም ቅራቅንቦ መጥቶ አፉን እንዲከፍትባት አልፈልግም። እህቴ እንድትጎዳም አልፈልግም። እሺ ካልከኝ እንሂድና ዛሬውኑ እናምጣት። ቤት መታ ሪላክስ አርጋ ተዝናንታ ራሷን አድሳ ከልጇ ገፋ ብላ እንደገና አዲስ የድሯ ማቃት ሩታ ሆና መመለስም ካለባት ወደ ቤቷ እንድትመለስ ነው የምፈልገው። እንሂድ፣ ሩታን እናምጣት። ከዚህ በኋላ ማንም እዛ ያለ አፉ የሚከፍትባት እንዲከፍቱባት ማንም አልፈልግም። በቃ ማንም እንዲናገር እንኳን መናገር እንኳን አፍ መክፈት ቀርቶ በሙሉ አይናቸው እንዲያዩት አልፈልግም።
እንሄድ ሄደን እናንተ ከዚህ በላይ ካሉ ምንም እናገረው ነገር የለም። እኔ መጨረሻ ይገባኛል። ነገር ግን ማለት እኔ አሁን አንዳንዴ ነገሮች መረጋጋት ጥሩ ነው ብዬ አስባለሁ። አውቃለሁ እህት ስትሆኚ የሚሰማሽ የራሱ ስሜት አለ። ገባሽ አይደለም? እህት እኛ ራሱ ሩታ እንደዛ መደረጓ በጣም ነው ያናደደን። በጣም የሚደብር ነገር ነው ያደረገው። ነገር ግን አንዳንዴ ቶሎ ይሄን በችኩል ያደረገው ነገር መልሶ እኛንም ሩታንም እንዳይጎዳ ተረጋግተንና እኔ ምናልባት ልሂድ ስለምችል ያለውን ነገር ላስተካከል ስለምችል ምናልባት አንቺም እንድትረጋጊና በስልክ እሷ እንድታበረታቻት በመጀመሪያ ፈልጋለሁ። ከዛም ደግሞ ትንሽ ተረጋጊና ያለው ነገር አስበንበት ቢደረግ ጥሩ ነው ብዬ አስባለሁ። አውቃለሁ በዚህ ሰዓት ሩታ ላይ የሆነው ነገር ሩታ ላይ አብርሃም ያደረገው ነገር የሚያረጋጋ አይደለም። በጣም እየጎዳት ነው። በጣም እያሳዘናት ነው። የማይሆን ነገር እያደረገ ነው። ሩታም በጣም እየተጎዳች ነው። ነገር ግን አንዳንዴ ተረጋግቶ ማሰብና ቀስ ብሎ ነገሮችን ማድረግ የተሻለ ይሆናል። ለኛም ለአንቺም ለሩታም አሪፍ ነው ብዬ ስለማስብ በመጀመሪያ ተረጋግተን አሁን አውቃለሁ ይሄ ስሜት ይገባኛል። ገባሽ? ለምን እንደዚህ ሆንሽ ልልሽ አልችልም። እህት ነሽ። ማንም ሰው ማንም አፉ ሲከፍትባት ማንም የአብርሃም ጓደኛ የማይረቡ ጓደኞቹ አፋቸው ሲከፍቱባት ዝም ብላችኋል፣ ታግሳችኋል። ምክንያቱም እናንተ ትዳሩ እንዲፈልግ ከልጁን ያላበት እንዲያርግ እንደማትፈልጉ ስለማቅ አብርሃም ግን ይሄን ነገር ሳይፈልገው ቀርቶ ብዙ ነገሮች እያደረገ ነው። ነገር ግን እዱዬ ትንሽ ተረጋግቶ ማሰቡና ነገሮችን ማረጋጋቱ ጥሩ ነው ብዬ አስባለሁ። እሺ ካልከኝ እሺ በቃ በምትሄድ ሰዓት አሁን ዛሬም ከሰዓትም ውጣ ነገም ሂድ እንድትደውልልኝ በቃ ነገሮችን እንትን በልና ያለውን ነገር ሁኔታዎችን እንትን ብላ ደውል፣ እንደዋወል። እኔ ከዚህ በላይ መታገስ ስለማልፈልግ ማለት ነው። እሺ እዱዬ ቴንኪው፣ አመሰግናለሁ። እሺ አውቃለሁ ማለት አሁን እኔ እዱ ለምን እንደዚህ ያለች ለምን እንደዚህ ስሜታዊ ሆነች ለምን ተቆጣች ማለት አልችልም። ገባችሁ? እናንተም ብትሆኑ የሚያናደድ ነገር ነው። እኔም ብሆን በእዱ ቦታ አይደለም እዚህ ጋር ሆኜ በጣም የሚያናደድ ነገር ነው አብርሃም ያደረገው። እሱ ብቻ ሳይሆን ጓደኞቹ ሁሉ በሷ ላይ እንደዚህ ሲዘባበቱ እንደዚህ አፋቸውን ሲከፍቱ ሁላችንም የሚያናደድ እና እናናዶናል። ገባችሁ? እዱ አሁን ዛሬ ተነስቼ ልሂድ ማለቷ ሄደን እናምጣት በቃ እውነት ለመናገር ሩታ በዚህ አጋጣሚ ማለት ነው አወራታለሁ። ግን ደግሞ በዚህ ሰዓት የሚያስፈልጋት በዚህ ሰዓት መሆን ያለባት ከቤተሰቧ ጋር ነው። ማንም ከቤተሰቧ በላይ አያስብላትም። እኛ እንጨነቅላታለን እናስብላታለን። ግን ደግሞ ማንም እንደ እህትና እንደ አባት እንደ ቤተሰብ የሚያስብላት ማንም የለም። ገባችሁ? ጭንቀቷን ተረድቶ ጉዳቷን ተረድቶ ቢያንስ ያበረታቷታል፣ ከጎኗ ይቆማሉ ብዬ አስባለሁ። ስለዚህ ሩትዬ ተረጋግተሽ ለማሰብ ሞክሪ። ከዛም ደግሞ በቃ በዚህ ሰዓት እንድትረጋጊ ምናልባት ከቻልሽ ቤተሰብ ጋር መተሽ ራስሽን አረጋግተሽ ሰላም ሆነሽ ሰላምሽን ጠብቀሽ ብትመለሺ ሞር የተሻለ ነው ብዬ አስባለሁ። መልካም ጊዜ። እወዳችኋለሁ ቤተሰቦቼ። ቻው፣ ደህና ሁኑልኝ።